ጥቅሱማ ያልኩህ እኮ ቁርአን ከመጽሐፍ ወደ ሰርቋል ብለህ ነው ያልኩህ። እንደሰረቀማ እኮ ተማመን እኮ አሳየን እኮ። መች ተማመንን እንዴ? ገና ልቀብርህ ስር እኮ ነው ያወራህ። የት ያንተስ ከፋሽ። ይመችህ፣ ችግር የለውም። እኔስ ዛሬ ደግሞ አላህ ከዑመር ይቆርጇል ያለው ወይ እኔ ያልኩት እሱ ያለው ነው ትክክሉ ብሎ ሊወርድ ይችላል የቁርአን አያ። ስለዚህ እኔን መስሎ ነው የሚወርደው ማለት ነው ቁርአን። በሙስሊሞች መካከል እንትን ኪላፍ ካለ ቁርአን ያወርዳል አላህ። ልክ ለአይሻ እንደወረደው ማለት ነው። እሷን ዝሙት አድርጋለች ምናምን ብለው እንትን ሲሉ የቁርአን አያ እንደወረደው ማለት ነው። ለማንኛውም ትናንት ፈጣሪን ያተረፈ አላህን ያተረፈ መናገር ከተፈቀደልኝ ኢነላህ የፍሲሉ በይነሁም ፊማ ሁም ፊህ ይኽተሊፉን ይላልና በተጨቃጨቅንበት ጉዳይ ላይ አላህ ሱብሓነሁ ወተዓላ ፈራጅ ነውና ሁለት ሰዎች ተጨቃጭቀው ሐቁ አንድ ሰው ላይ ስለሆነ ያለው ያንን ሰውዬ ደግፎ ሊመጣ ይችላል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁንም የሳቸውን ሐሳብ የሚደግፍ አያዎች ወርደዋልና ከዛ አንፃር ብዙ የቁርአን አያዎች ሊመጡ ይችላሉ። ኔትወርኩ እንደገና ሰጥቶታል። ታፕታፕ ኮፒ ሊንክ አድርጉ እስኪ ታፕታፕ አድርጉ። ተቋርጧል። ይፎይ የኔ ይሰማላ። ኦኬ መልሶ ተቋረጠ። ዋቢ አንድ ጊዜ ኔትወርኩ እንኳን ይስተካከል እስኪ ረጋ በል። መልካም እሺ። ዋቢያው ስሜታዊ አትሁና፣ ከስሜታዊነት ውጣ። ምንድን ነው ማለት ወንድማችን ፎዝም ሆነ እዚህ ቤት የግድ ማስወረድ ግድ ሊሆንብኝ ነው። ተመለስ። አንድ ተመለስ። ሁለት እሺ፣ ሶስት አውርጃለሁ። ይቅርታ። እሺ ዋብያ እንቀጥል። እስከዛ የሴቶች ሂጃብ መውረድ የወረደው እንዴት ነው? ምን ሴቶች ሂጃብ እንዲለብሱ የወረደው እንዴት ነው? የቁርአን ክፍሉ ትእዛዝ ነው። ያው ትእዛዝ ነው። እንዴት ነው አወራረዱ? ነው ሂደቱ በዋሂ ነው የወረደው፣ በጅብሪል አማካኝነት እኮ። ወሂው ከመውረዱ በፊት የነበረውን ሂደት ታውቃለህ ወይ? ይሰማል ወይ? አድርጉት። በወይ ነው አልከን። ኦኬ
እንዴት ነው የወረደው? መቼ ነው የወረደው? ቆይ በመጀመሪያ ደረጃ ልክ አሁን ጥያቄ እንደማትቀበለው ሁሉ 5 ሰዓት ሲል ቶፒክ መዝጋት አለብህ። ጥያቄ ያለው እንዲቀጥል ማለት ነው። እዛ እኔ አደንቅሃለሁ። እፎይ ወንድ እልሃለሁ። ወላሂ መቼ ነው የወረደው? እንዴት ነው የወረደው? አደንቅሃለሁ። መቼ ነው የወረደው? ከስራ ያላችሁ ደግሞ አትሳደቡ እንጂ ሰው ጥያቄ ሲጠይቅ ደስ ይለዋል። እንደውም ትሳደባላችሁ እንዴ? ዋብያ እንዴ ማንም መልሳለህ ወይንስ እንዴት ነው ታለቅሳለህ? አላለቅስም። ራስህ ባመጣህ ቶፒክ እቀብርሃለሁ እያልኩ ነው። ኦኬ። ስለዚህ እንዴት ነው የወረደው? አንዴ ቆይ አያት አድርግ። እስከዛ ቁርአን ከሪም እናስገባው። አንተ እኮ መቼም አመልስም እኮ ከሰው አዳምጠ መውጣት ነው ስራ። ከዛ ደግሞ መጨረሻ ላይ ሰውዬ በማግስቱ መታክት ታደርጋለህ። ዛሬም እንደዚሁ ወርድ ሞላህ ነው። እንደዚህ አይነት ሙድ ስትከተል ስትጠየቅ አመልስም፣ እከሌን አስቀድሞ ትላለህ። መጨረሻ ደግሞ በቀብራችሁ ነበር እንደዚህ ያደረጋችሁኝ እንደዚህ ተፈጠረ ትላለህ። ምን አይነት ንግግር ነው? ኤኒዌይስ ቁርአን አስሚን ናፍራ እንዴት ናችሁ? እናንተ መመለስ ትችላላችሁ። በዚህ ላይ እንዴት ነው ሂጃብ የወረደው? እንዴት ነው እውነት ሂጃብ የወረደበት መንገድ ጤናማ ነው ብላችሁ ታምናላችሁ? ጤናማ ማለት እውነት የፈጣሪን መገለጥ የሚናገር ወይንስ የዑመር ፍላጎት ወይንስ አላህ እና ዑመር ተመካክረው ነው እንዳለው እንትና ኩን ፈየኩን ወይ ኩን ፈቃደከ ነው እንደሚለው። ኦኬ ይሄ እንዴት ይታያል? መሐመድ ይሰማል? መሐመድ ኦኬ እኔ እሰማለሁኛ። ሀዲሱ አለህ ቃል አለ አንድ ከሱን ጀምርና ሌሎችንም እናያቸዋለን። ቅድሚያ ግን ሱራ 66:5 አንድ ያውጣው ቁርአኑን። ሱራ 66:5 ላይ ገራሚ ነገር ስላለ ከዛን ጀምር። እንደው ዑመር ያለ የሙሐመድ ሚስቶች አየና እርስ በርሳቸው ሲቀናኑ አየና ሙሐመድ ዑመር እንደዚህ ብሎ ተናገረ። ከፈታቸው እኮ የተሻለ ሚስት ታገኛለህ፣ አላህ የተሻለ ሊሰጥ ይችላል። ቆንጆ፣ ድንግል፣ ጨዋ፣ ታዛዥ ምናምን ይለዋል። ሙሐመድ ጆሮ ነው አይደለ? እችን ሰማና አላህ እንዲህ ብሏል አለ፣ ብፈታችሁ ቆንጆ፣ ጨዋ፣ ድንግል፣ ታዛዥ፣ አማኝ ሴት ይሰጠኛል። ይሄና መገለጥ ይሄ ፈጣሪ ነው። አንብበው። መልካም መላችሁም በፊታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ በአላህ ተገዢዎችን፣ ጾመኞችን፣ ጾመኛ ፊቶችን፣ ደናግሎችንም ድንግሎች ማለት ነው የሆኑትን ጌታው ሊለውጠው ይከጅላል ብሎ ያስቀምጣል። በሚስቶቹ ማለት ነው። ይሄ የወረደበት ምክንያት ምንድነው? እሱ ዑመር እነኝን ብትለውጥ እነኝን ብፈታ እኮ ሌላ ሚስት ቆንጆ ቆንጆዎችን፣ ጨዋዎችን፣ ድንግሎችን ማግባት ትችላለህ የሚባለውን ሰማና ከዛ ለካ ብለውጣቸው ድንግል፣ ታዛዥ፣ ጨዋ፣ አማኝ ሚስት ይሰጠኛል ለካ አለ። ከዛ መገለጥ መጥቶልኛል አለና ይህንን ተናገረ። ቁርአን ሆነ። ይኸው ምንድነው የፈጣሪ ቃል የሚያስብለው? ይሄ ፈጣሪ ቃል ተብሎ ይታመናል። ከዛ ይሄ ክፍል አሁን ለእኛስ አሁን ላለው ጄኔሬሽን ምንድነው ጥቅሙ? ብፈታቸው ጨዋዎች፣ ድንግሎች እንደዚህ ሚስት ይሰጣል የሚል ይሄንን 7:4 መሸምደድና መለፍለፍ ምንድነው ጥቅሙ? ህይወት ላይ ምንድነው ጠብ የሚል ነገር የሚፈጥረው? አፍራ ምን ጥቅም አለው? ይሄ
ይሄ አሁን ሰይጣን ያርቃል በቃ ተአምር ተብሎ የሚነበብ የቁርአን ክፍል ነው። ምንድነው እሱ የተአምሩ? እንኳን ደህና መጣሽ። ደግሞ ጠፍተሽ ነበር። ይሰማል ይሰማል። እና ምንድነው ይሄ ተአምሩ? አሁን ቃልን ሄጄ ነው አሁን ሚስቱን ሄጄ ሚስቶች አሉት ሚስቶቹ እርስ በርሳቸው ሲጨቃጨቁ ወይም ሲቀናኑ አየውና እናንተ መሐመድ እኮ መጣና ብትፈታቸው እኮ አምላካችን ቆንጆዋን ከነሱ ያማረች ድንግል የሆነችዋን ከነሱ ይልቅ ታዛዥ የሆነችውን አማኝ የሆነችውን ፈጣሪ ይሰጣታል ብዬ ብለው ለቃል። ይሄ እኮ የሰው ትዳር መበጥበጥ ነው አንድ። ከዛ ደግሞ ይህንን መገለጥ ብሎ ቃል እኔ ነብይ ነኝ አምላኬ ምን ብሏል? ቆንጆ ታዛዥ ድንግል ጨዋ አማኝ ይሰጠኛል። እዛ ይሄ የፈጣሪ መገለጥ ነው። አስቀድሞ የተናገረው ማን ነው? ዑመር። ሐዲስ ላይ ያሳያችኋል። ይሄን ምን አልሽ አፍራ? ምን አልሽ? ድምፅሽ አይሰማም። ሰማለኝ እኔ ሰማለሁ። በደንብ ነው የምትሰማው። ምንድነው ይሄ አሁን ጥቅሙ ምንድነው? እሱ አንደኛው ይሄ ነው። ሁለተኛው ደግሞ ሂጃብ ነው። ዑመር ካወረዳቸው የቁርአን ክፍሎች ሁለተኛው ሂጃብ ነው። ሳውዳ ቢን ዘማን ታውቃታላችሁ? የመሐመድ ትልቋ ሚስቱ ሳውዳ ትንሽ ገዘፍ ያለች ረጅም ነች እና መሐመድ አይሻን ካገባ በኋላ አይሻን ፕሪፈር አድርጓል። ከዛ በኋላ የሰጣቸውም ትዕዛዞች ትንሾችን አግቡ፣ ህፃናቶች ጋር አብራችሁ ለመጫወትም እንትናቸውም ጣፋጭ ስለሆነ ህፃናትን አግቡ የሚል ትዕዛዝ ሰጡ፣ ትንሽ ልጆችን እና ሳውዳ ትንሽ ገዘፍ ያለ ተለቅ ያለ ስለሆነች ፊር ታደርግ ነበረ፣ ትፈራው ነበረ እንዳይፈታት እና ከዕለታት አንድ ቀን በቃ እንደዚህ ትሳቀቅ ምን ስትል እንትና ያያታል፣ ዑመር ያያታል። ሽንቷን ልሸና ወደ አልባቂ ስትሄድ ወደ መቃብር ቦታ ከዛ ስለ መሐመድ እየመጣ እቺ ሚስትህን ተሸፈኝ ይበላት፣ ሚስቶችህን ተሸፈኑ በላቸው እያለ ጨቀጨቀ። ከዛስ መሐመድ ሰማና ረጅም ስለሆነ ተሸፈኑ እናንተ ሴቶች ያለ ሞለስት እንዳይደረጉ አላህ አውርዷል ብሎ ምን መገለጥ መጣለና ተሸፈኑ የሚል መገለጥ መጣ ማለት ነው። የተናገረው አስቀድሞ ማን ነው? ዑመር። ይሄ እንዴት ነው የፈጣሪ ቃል የሚሆነው ነው ጥያቄያችን። የፈጣሪ ቃል በየትኛው በአጥር ላይ ዘሎ ነው የፈጣሪ ቃል ሊሆን የሚችለው? ካሊድ ሞክር እስኪ። መጨረሻ ላይ በማግስቱ መታ ጨምቀ ነበር ከምትል ሞክር። ሰማለሁ አይደል? እኔ ካሊድ ሞክር፣ በርታ በልና ሞክር። እንትን አስገባው ሞክር። ራስ ሰው ላይ አትለጥፍ። አሁን ራስ ሞክር። መጨረሻ ከለከሉኝ ምናምን ስለምትል ሞክር፣ መልስ። እኔ እኮ በሁለት አቅጣጫ እኮ ነው መመለስ የምችለው። እፎይ ችግር የለም። ጓደና መጣች ማይ። እሺ ቀጥል። ይህን ክፍል አንብብልን እስኪ። እስኪ አረብኛ መርታች አድርገውና አንተ ብለህ አንብበዋ። እስቲ ቁርአኑ ከሪም መጣ። እስቲ ቀደም ራስ ቀጥል። አይቀጥልም እሱ። አፍንጫ ይላትኩም እንጂ አንተ ተረጋጋና ቆይ እንትን ብዬ እገባልሃለሁ። ቀጥል። አዛሬ
ቀጥል እስማኤል ተመለስ። ቀጥል። እሺ አንብበውና ሞክር። ምን ቁና ቁና ትተነፍሳለህ? ይሄ መገለጥ ነው ወይ ተአምር ነው ወይ? ይሄንን እንዴት ነው ተአምር ነው? አንድን ሰው ትዳር ብፈታ ቆንጆ ሴቶችን ያጋባሃለው የሚል ምን ተአምር አለው? ይሄ ያውም ከሌላ ሰው ሰምቶ ምን ነው ተአምር? ይሄ ቀጥላ ጨምቃለሁ ብለኸኛል። ለቀጥል ጨመቀኝ እየጠበቅኩ ነው። ትንሽ ተረጋጋ ማለት ነው። እንትን ሊው ሐዲሶቹን አያት አድርጌ እመልስልሃለሁ። ቀጥል። ያው እያየሁ ነው። ቁርአን ነው ሐዲስ አይደለም። በመሰረቱ ሐዲስ ባመጣኸው ቁርአን ራስህን ጨምቃለሁ እያልኩ ነው። ግን ተረጋጋ። ትንሽ አያት አድርጌ መጣሁልህ። ቆይ ያው ፊት ለፊት ተከፍቷል። ለመጨመቅ እኔም ተዘጋጅቻለሁ ዛሬ። አንዋር እንኳን ደህና መጣህ። እኔ ሰልማል ምን ነበር ገና አሁንም ክርስቲያን ነን። ምን ጭንቅላት የሌለውን አካል ለማምለክ ካልገባህ በጣም ችግር ነው። ጭንቅላት የሌለውን አካል ለማምለክ ማንም ይሰልመው? የሰለሙትም ገንዘቡን ከሰጣችኋቸው ወዲያ ተመልሰዋል። እስልምና ውስጥ እኮ ሰው ቢሰልም ራሱ የከፈላችሁትን ገንዘብ ከጨረሰ በኋላ በሶስተኛው ቀን ይመለሳል። እቺን ክፍል አንብባት እስኪ። አንብብ። እሺ ያው የፊት ለፊት ነው። የማውገዝ ምዕራፍ 66ኛው አያ 5ን ክፈተው። እሺ የራስን 5ኛውን አያ ከዛ ከራስ ላይ ማንበብ ስለምችል ማለት ነው። ቁርአን ቀሪም ተመለስ። ፖዝ ነው እኛ ጋር የምትታየን። ፖዝ ነን እኛ ጋር ያለው። ፖዝ ከስር ላሉት ያስቸግራል፣ ለእኛ ይሰማል። ከስር ላሉት ያስቸግራል። ፖዝ ስለሆን ከስር ላሉት አይሰማም፣ የሚቆራረጥባቸዋል። ለእኛ ይሰማል። ኦኬ አሁን ተመልሰዋል። አይ ቲንክ ተመልሷል አለው። ኔትወርክ አይ ቲንክ እኔም እያስቸገረኝ ነው። ገብቼ ወጥቼ ልግባ ወይ? አይ ቲንክ አሁን ተመልሷል። ኦኬ እቺን ክፍል እስቲ ሂድባት። አያው የማውገዝ ምዕራፍ ላይ ነው ያለው። ይሰማል። ሱረት ተሪም ላይ የሚገኝ ነው። እስቲ እቺን ክፍል አንብባት። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ሱረት ተሕሪም። ያው እንደተናገርከው ነው ማለት ሱረቱ ተሕሪም ላይ ያለና ያው ዓሳ ረቡሁ ኢን ጠለቀኩነ አዩብዲለሁ አዝዋጀን خيرا منكن مسلمات مؤمنات قانتات تائبات عابدات سائحات ثيبات وأبكارا إلى من معلنه ከፈታችሁ ከመጀመሪያው እንዳነሳችሁት አላህ Subhanahu Wa Ta'ala የዑመር ረዲየላሁ ዐንሁ ዓሳ ረቡሁ ኢን ጠለቀኩነ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እናንተን ከፈታችሁ ከእናንተ የበላለጡ ሙስሊም ሙእሚን ቃኒት ታኢብ የሆኑ ያው መልካም ታኢብና ልጃገረድ በእነዛ ይቀይራችኋል ይላቸዋልና ሰይባቲን ምንድነው ሰይባቲን ወአብካራ ይላልና ወቢልጁምላ የተፈለገው ተአዲቡ ኒሳ ነብዩ ሰለላሁ ዐለይሂ ወሰለም የነብያችንን ሰለላሁ ዐለይሂ ወሰለም ይሄንን የተናገረው አላህ ነው የተናገረው አይደለ?
ቁርአኑ የወረደው የነብዩ ሰለላሁ ዐለይሂ ወሰለም ሴቶች ከማስተማር አንፃር ነው። በእንዳልከው ማስተማርም እኮ ቆይ ያስተምራል። ሰው ባለትዳር ነው ሄደህ እንዴት ነው ሄድ ያስተምር የሚችለው? አንቺን ቢፈታሽ ባልሽ ከአንቺ የተሻለ ቆንጆ፣ ጨዋ፣ ታዛዥ ይሰጠዋል የሚል እንዴት ነው ያስተምር የሚችለው? እሺ ያስተማር ጥሩ ጥያቄ ነውና አሁን ይሄ አላህ Subhanahu Wa Ta'ala ትእዛዝም አይደለም ያወረደውና የሚሆን ነገር አይደለም። ልክ የማይሆኑ ነገራቶች ቢሆኑ ምን ሊከሰት እንደሚችል መናገሩ። ስለዚህ አላህ ቁርአን ሴቶች ሪሌቫንት ማይጠቅም ነገር ይወረዳል ማለት ነው። ቁርአን ውስጥ ማይጠቅም ነገር፣ ማይተገበር ነገር፣ ጥቅም አልባ ነገር ወርዷል ማለት ነው። ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሴቶች ብቻ ሳይሆን የላዩል ቂያማ ለሚመጡ ሴቶችም ምክር ነው ማለት ነው። ይሄ እኮ ነብዩ ሰለላሁ ዐለይሂ ወሰለም አልፈቷቸው። ይቅርታ ሶሪ አንድ ምን እያልከን ነው? አንድ ሰው እንኳን አምላክ ተውና አንድ ሰው ግለሰብ ራሱ ሄዶ የሰውን ትዳር አንቺ ቢፈታሽ ሱራ ሲሆን የረሱ ጣልቃ ትግባ አይደለም። አምላክ ተውና ግለሰብ ደረጃ እንኳን የሰው ሚስት ሄደ ባልና ሚስት መካከል ሄደ አንቺን ቢፈታሽ እኮ ከአንቺ የተሻለ ቆንጆ ሎክ ከአንቺ የተሻለ ቆንጆ ከአንቺ የተሻለ ጨዋ ታዛዥ ድንግል ፈጣሪው ሊያጋባው ይችላል፣ ሊያጋባው ይፈልጋል። እንደዚህ አይነት ንግግሮች ይከጅላል ማለት መፈለግ። ይሄ ምንድነው የሚያሳየው? ሚስቶቹ አይፈለጉም which means irrelevant ናቸው። ሴቶቹ ዝም ብለው ዕቃ ናችሁ፣ ከእናንተ ይልቅ እናንተን ቢፈታ እኔ የተሻለ ስጠዋለሁ እያለው እኮ ነው። ይሄ ማለት ሴቶቹን ምን ያህል መናቅ እንደሆነ ግልጽ ነው። ሁለተኛ ደግሞ ይሄ የአምላክ ቃል እንዴት ነው ሆኖ ሊቀመጥ እንደጠየቀ ይሄንን አረዳድ ያመጣ ሙፈሲር አምጣልኝ እስኪ። ማለት ተፍሲሩ ጦበሪ፣ ተፍሲሩ ጀረሪ፣ ተፍሲሩ ኢብኑ ከቲር ትላለህና እስኪ እንደዛ ነው የተረዱት እነሱ የተረጎሙት? እንደዛ አምጣልኝ እስኪ ያሳየኝ። እንደዛ ነው የተረዱት ስትል ያው ያንተ አረዳድና ያንተ ትርጓሜ ከሆነ ይሄ ወደ ኪስህ ይመለሳል። እፎይ ግዴታ ነው። ምክንያቱም በእኛን መጽሐፍ የማብራራት መብት የለህም። ቁርአኑ ራሱ ግልጽ ነው። ቁርአኑ ግልጽ ነው አይደለም? ያ ሙፈሲሮች ቁርአኑ ግልጽ ነው። አመጣጥህ እኮ ጎበዝ ነህ አንተ። ሙፈሲሮችን ታመጣለህ ብዙ ጊዜ ለሚመችህ ነገር። ግልጽ ነው፣ ቁርአኑ ግልጽ ነው። ቁርአን ሱራ 6:38 ላይ፣ ሱራ 10:64 ላይ፣ ሱራ 6:114 ላይ እና 115 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ነው፣ የተዘረዘረ ነው። ሱራ 16:89 ላይ ምንም ማብራሪያ እንኳን ማያስፈልግ ነገሮች ሁሉ እንዲቴል ማብራራት የሚችል እንደሆነ ቁርአኑ ራሱ ስለሚናገር ይሄው ቁርአን ይናገራል። አላህን አመጣባለሁ ሙፈሲር ሳይሆን እኔ ያልኩትን ካላለ እቀጣለሁ። እንደዚህ ነው ያልኩት። ቁርአኑ እንደሚለው ቢፈታችሁ ማነው የፈታቸው? ሙሐመድ። ቆይ ቢፈታችሁ ማነው ፈችው? ሙሐመድ። ከናንተ የበለጡ which means ቀደም እንዳልኩት እኔ አንድ ሚት አድርገው ይደርባል እኔ ሳወራ ቢፈታችሁ ቀደም እንዳልኩት እኔ ማለት ነው አንድን ባለትዳር ሄዳችሁ ሚስትህን ብፈታ የተሻለ ታገኛለህ፣ የተሻለ ፈጣሪ ይሰጥሃል ብሎ ማለት ራሱ ይሄ ሴቶቹ መናቅ ነው ብዬ እንዳልኩት ቁርአኑ ምንድን ነው የሚለው? ቢፈታችሁ ከናንተ ከሚስቶቹ ቢፈታችሁ ከናንተ የሚበላልጡ ከናንተ እኩል አይደለም የተባለው፣ ከናንተ የሚያንሱ አይደለም የተባለው፣ ከናንተ የሚበላልጡ ሚስቶች። አንተ ለምን ውስጥን ታዳምጣለህ? አንዋር ፕሊዝ ታልጋቱ ባባ ከናንተ የሚበላልጡ ምን ያደርገዋል? ሚስቶች አማኞች which means አሁን ያገባቸው እነ አይሻ እነ ከዲጃ እነ ሳውዳ ምናምን እነኚህ አማኝ አይደሉም እንደኛ ማለት ነው። እንደሚሰጠው ቆንጆም አይደሉም ማለት ነው። ሁለተኛ አማኞች እንዳልሆኑ አስቀምጠው ታዛዦች አይደሉም ማለት ነው። ከናንተ የሚበልጡ ታዛዦች ካለ ታዛዦች ተጸጻቾች which አይጸጸቱም ማለት ነው። አይሻ እነ ዘይነብ እነ ሳፊያ እነኚህ ለሙሐመድ እዚህ ማሽ ታዛዥ አይደሉም ወይንም ደግሞ አመፀኛ ናቸው ወይንም ታዛዥ ሆነው እንኳን እነሱን ለማስቀናት አላህ ከናንተ የተሻለ ነው እሰጠዋለሁ እያለ እያጓጓ ነው ማለት ነው። ሴቶቹን እንትን ለማለት ኦኬ። ተጸጻቾች ተገዢዎች ተገዢ አይደሉም ማለት ነው። ስለዚህ የተሻለ ተገዢ እሰጣለሁ እያለው ነው። ጾመኞች
ጾመኛ አይደሉም ማለት ነው። ፈቶች ደናግልም የሆኑትን ጌታው ሊሰጠው ምን ይላል? ይከጅላል። ስለዚህ አላህ እንዲህ ብሎ እየጠበቀ ነው። ብትፈታት እኔ ድንግል ሰጠሃለሁ፣ ብትፈታት ከሷ የተሻለ ቆንጆ ሰጠሃለሁ፣ ብትፈታት ከሷ የተሻለች አማኝ ሰጠሃለሁ፣ ብትፈታት እያለ እንዲፈታው ሚስቶቹን እንዲፈታ ወይንም ደግሞ ሚስቶቹን እያስፈራራ ነው። ሙሐመድ እኔ ብፈታችሁ አላህ የተሻለ ይሰጠኛል ብሎ ሴቶቹን አንቆዟቸዋል። ሚስቶቹን በምን ብፈታችሁ? ምክንያቱም አስቀድሞ ምን ብሏልና በቃ ሰማንህ፣ እኛን ስማና በቃ ሰማንህ እኮ በቃ ሰማንህ። እኔ ደግሞ ብፈታችሁ ምን ብሏል? ከስር አስቀድሞ ምን ብሏል? ሱረቱል አሕዛብ ላይ የሙሐመድን ሚስት ማንም ማግባት አይችልም። የእሱ ሚስት በሕይወትማ ኖሮ ሞቶ ማግባት አይችልም። ስለዚህ ሴቶቹ ያላቸው አማራጭ ቢፈታቸውም ሌላ ሰው ማግባት አይችልም፣ ክልክል ነው። እኔ ብፈታችሁ ግን ከእናንተ የተሻለ ቆንጆ አማኝ ተጸጻች ታዛዥ ድንግል ይሰጠኛል አምላኬ። ሰዋት አርፈሽ ትቀመጫለሽ፣ ትረገጫታለሽ። ይሄንን ንግግርስ ማን ነው ኬን ያመጣው? ሙሐመድ ይህንን አምላኬ ነገረኝ ያለው ማን የነገረው? ቡሃሪ እንትና ነው የነገረው። ኡመር ነው የነገረው። ኡመር መጣና ብትፈታቸው እኮ ከነኚህ የተሻሉ ቆንጆ ቆንጆ ሴቶች እኮ አላህ ይሰጣል አለው። ናምቾ ተጸጻች የሆኑ አማኝ የሆኑ እንደዚህ ታዛዥ የሆኑ ሚስቶችን እኮ አምላክ ይሰጣል አለው። ነው እንዴ? ታዲያችን ነገር ተሰማት በኋላ መሐመድ ጆሮ ይባል የለ ምን አለ? እንግዲያውስ መገለጥ ብዬ ልቀበለው፣ መገለጥ ብዬ አምላክ ነገረኝ ብዬ ልበል። ስለዚህ መጣና ሚስቶቹ ጋር ከዛ መሐመድ እናንተ ሴቶች እኔ ብፈታችሁ አምላክ እንዲህ ብሏል፣ አማኞች፣ ተጸጻቾች፣ ታዛዦች ከእናንተ የሚበልጡ ደናግሎች አላህ ሊሰጠኝ ይከጅላል። መገለጥ ሆነ። ይኸው ተከፍቶልሃል አዲሱ። ሰላም ሰላም። ቆይ ሐዲሱ ይነበብ። ቀጥልሽ። እሺ መጀመሪያ እፎይ ጥያቄ አለኝ በዛው ላይ ማለት ነው። የሐዲስ ይነበብና ትቀጥላለህ። ዘዋር ዘ ፕሮፊት ቀጥልበት። እየሰማ ነው ሰማላው። ቀጥል ይሄንን አዲስ ላይ። እሺ ጥሩ ነው። ጥያቄ ትንሽ ሰውን ለማዛባት ትሞክራለና ግን ለሆኖ እኔን ተወኝና ሐዲስ ቁርአኑን መጀመሪያ ከመቀጠፍ ማለት ነው እኮ ቀጥላ አንብበው። እኔን ተወኝና የቀረበልህ መረጃ አይ ስህተት ነው ያስረዳህበት መንገድ ካልክ አብራራ። ሁሌ ከትልቅ እስከ ትንሽ ከኡስታዝ እስከ ተራ ምዕመን ከሼክ ሰማን አይደለም እንደዚህ ብለን ሐዲሱን እኔን ተወኝና ሐዲሱን አብራራ። ይሄው የወረደበት ሱራ 6:5 እሺ አብራራለሁ። መጀመሪያ የኔ ስም ምን ይላል እዛ ጋር ፕሮፋይሉ ላይ ይሄ የተጻፈው ከላይ የተጻፈው ማለት ነው። እኔ ስለአንተ ስም ምን አገባኝ? ሐዲሱን አብራራ። ታዲያ አንተ እኮ ስለ ሐዲሱ ምን ታውቃለህ? ስለ ቁርአኑ ምን ታውቃለህ? አንተ እኮ ጀዝባና የጀዝባ ነገር እኮ ገና እኮ አላውቅም። በቃ ምን አብራራ። ቀጥ ብለህ ወደ እስልምና ና። ይሄን ሁሉ ድንቁርና እንደዚህ በፎቅ ገንብቶባቸዋል እነዚህ ሰዎች። ለነገሩ ጭንቅላት የሌለው አካል እያመለካችሁ እንዴት ነው ቃል ሊኖራችሁ የሚችለው? እኔን አኪዩዝ ከማድረግ እኮ ከስር ከ2000 በላይ ሰው እንዲማርበት ይሄ ሚለው የተከፈተው እንዲህ ነው እንዲህ ብለህ ብታስረዳ ሰዎች ይማሩበት። ተወኝ በእናትህ ስማኛ። እኛ በኪዳን አንጋባም እስከ መጨረሻ ምናምን፣ ይሄ ውሸት ነው። ትዳርን ሀቅ እንዳደረገልን ፍቺንም ሀቅ አድርጎልናል አላህ። ገባህ? እንደናንተ ተሳስረን ሙቱ በደብተራ ተሳስረን ሙቱ የለም አብራችሁ። እሷም ላትፈልግ ትችላለች፣ አንተም ላትፈልግ ትችላለህ። መፋታት መብትህ ነው። የተሻለ ልታገኝ ትችላለህ፣ የተሻለ ልታገኝ ትችላለች። ይሄ ለሰው አዲሱን ነፃነት ነው፣ ለራስህ ነፃነት ነው። ይሄ ፕሊዝ ሐዲሱን አብራራ። ሴቷ መፍታት አትችልም ወንዱ ካልፈለገ። ወንዱ ከፈለገ ፈታዎች 3 ጊዜ ተተናገረ ይፈታታል። ማን ነው ያለህ አትችልም?
ማስረጃ ልስጥህ። መፍታት ፈልጋ ተቀጥቅጣ አጥንቷ ተሰባብሮ መሐመድ መፍታታችን የሚያላትን አንተ ዛሬን ይሄን እስላሞች አንተ የ400 ዓመት በቃ ቴንኪው በቃ ከሰሩን አላህ ነህ እንደ እንዳላህ አትሁን። በእናትህ ቢያንስ አርጉመንት ነው በቃ የገባህበት ሎጂኩ ምንድነው እሱ የሚለውን ቢያንስ በቃ ሰው እንዴ ካላህ አይሻልም? ኦኬ ሐዲሱ በግልጽ እንደምታዩት ፊት ለፊታችሁ ናኑ ነበረ። በዚህ ምክንያት ዑመር ሰማና ምን አለ? እናንተም ቢፈታችሁ ከእናንተ የበለጠ ታዛዦች፣ አማኞች፣ ተጻፊዎች፣ ፈቶች፣ ድንግሎች አላህ ያጋባዋል ብሎ ተናገረ። ይህንን የሰማው መሐመድ መገለጥ መጣልኝ ብሎ ቁርአን አደረገው። ከዛ ቁርአን ሆነ። ከዛ ዛሬ ላይ ይቀራል። ከዛ ይሄ ቁርአን የልብ መድኃኒት ነው። ቁርአን እኮ የልብ መድኃኒት ነው። አንተ ቁርአን እኮ ሰይጣን ማባረሪያ ነው። አንተ ቁርአን እኮ ለሁሉ ፈውስ ነው። አንተ ምን ቢፈታችሁ ተጸጻቾች፣ አማኞች፣ ድንግሎች ከስር ደግሞ አስቀድሞ ምን ቢል አዟቸው ነበረ? የመሐመድ ቤት እንዳመጡ ካልተጠራችሁ በስተቀር ምግብም ከበላችሁ ወዲያው ተበተኑ የሚል ይሄ ምኑ ነው መድኃኒት የሚሆነውስ? ቁርአን ከሪም አቤት ይሄ ምኑ ነው ተአምር የሚሆነው? ምን ነው ተአምር የሚሆነው? ጥያቄ ከአርጊመንት ውጭ እንዳይሆንብህ ያው ወደ አርጊመንቱ ስንመለስ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁን ተስማምቶ ወርዷል የሚለው ነው መሰለኝ አይደል? ከርዕስህ እንዳትወጣ ብዬ ነው። አዎ ያው ያ ከሆነ ያልከው ትክክል ነው፣ እውነትህን ነው። ዑመር ኢብኑ አልኸጣብን የዑመር ኢብኑ አልኸጣብን ራእይ ተስማምቶ የወረደ የቁርአን አያ ነው። አንዳንድ ዑለሞች ያው ዑመር ኢብኑ አልኸጣብን ተስማምቶ የወለዱ የቁርአን አያቶች ወደ 20 ይጠጋሉ ይላሉ። ወላኪን ሶሒህ የሆነውና በጣም የቀረበው ወደ 6 የሆኑ ይህንን የሂጃብ አያትን ስለ መቃመ ኢብራሂም አሉ። ብቻ ወደ 6 አካባቢዎች ወርደዋል። ይሄኛውም አንደኛው ነው። የቁርአኑ አመጣጥ እንደሚናገረው ከላይ ወደ ላይ ከፍ ስትልም ይነግርሃል። ያው አንዱ አለ ሐፍሳ ለምትባለው ነብዩ ሰለላሁ ዐለይሂ ወሰለም ሚስጥር ነግረው ነበር። እሷም ሪቪል ያደረገችው ለሌላ ሰው ሚስጥሩ ነበር። ያው እንትን ሆነና ብቻ ዋሬቨር ከዛ በኋላ አትረብሹ ተናገረው ሚስጥሩን ርዕስ አይደለም ይሄ። ያው ሚስጥሩን ደግሞ ርዕስ አይደለም እኮ አሁን አይደል? ያው ርዕሱ በእርግጥ ያው ዑመር ኢብኑ አልኸጣብን ገጥመዋል አልገጠመም የሚለው ነው። እሺ ቀጥል። እውነት ነው። አዎ ገጥመዋል ነው። ይሄ ደግሞ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ነብይ ናቸው። ታላቅ ኃላፊነት ያለባቸው ናቸው። የቤት ውስጥ ችግራቸው ወይም ደግሞ የሚስቶቻቸው ችግር ደግሞ በጣም ትልቅ ኃላፊነት እንዳለባቸው ሰው መጠን መቀነስ አለበትና ልክ ማስፈራራት ቢጤ ነው። ሴት ልጅ ደግሞ በፍጭ ማስፈራራት ቢጤማ አይደለም። ያው ማስፈራራት ቢጤ መሆኑንማ የምታውቀው ነብዩ ሰለላሁ ዐለይሂ ወሰለም እኮ አንዳንም አልፈቱም። አልፈቱም እኮ ማስፈራራት ቢጤ ሆነው እነዚህ ሴቶች ትራውማታይዝድ አድርጎ ምርጥ የሚባሉ ሴቶች ናቸው። ያ ምክንያቱም ሴቶችን ትራውማታይዝድ ካደረጋቸው በኋላ አስቀድሞ ሱረቱ አዛብ ላይ ምን ነግሯቸዋል? አንድ አዳምጠኛ ነኝ ነው ቢፈቱ ሴቶቹ ሌላ ሰው ማግባት ይችላሉ? እሺ አዳምጣለሁ። እሺ ሴቶቹ ከመሐመድ ጋር ቢፋቱ ሴቶቹ አይችሉም ሌላ ወንድ ማግባት ይችላሉ? አይችሉም፣ ማግባት አይችሉም። ታሰሩ ማለት ነው። ስለዚህ ምን አለ ትራውማታይዝድ እንዳደረጋቸው ከዚህ ተረዳለህ። ሐራም ነው። አይቻልም። ሐራም ከሆነ ማግባት አይቻልም እኮ። ስለዚህ ነብዩ ሚስቶች መሐመድን ከፈቱ ሌላ ወንድ ማግባቸው እነሱ አንዴ ሌላ ወንድ ማግባት የሚያሳስባቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር አንተ ነህ እሱን እያልክ ያለው ምክንያቱም አዎ። ስለዚህ ፈታቸው ማለት እንደዚህ ብቻቸውን ኗሪ ናቸው፣ ብቻቸውን ተቀማጭ ናቸው። ያላቸው አማራጭ
ከሚፈታቸው እዛው መቀመጥ ነው። ልክ ሳውዳ እንዳደረገችው ሳውዳ ፈቷታል ኦልሬዲ፣ ግን አብራው ቤቱ ትቀመጣለች። አልፈታትም እኮ ፈቷታል እንዴ? ሳውዳ መጨረሻ ላይ ፈቷታል እኮ፣ ግን ቢፈታትም ከቤቱ አልወጣችም። እንዳለ መፍቷን አሳልፋ ለአይሻ ሰጣ፣ እንዱ ተቀመጠ ቤት ውስጥ ማለት ነው። መረጃ አምጣልኝ እስኪ። መፍታት ሱራ ፈታት ነው ይባላል። ኒካህ እኮ አልወረደም። ተረ ኒካህ ወርዷል እኮ እንደ ባል ይቆጠራል። ስለዛ እንደ ባል ብታሳይ ደስ ይለኛል። የሚያስፈልጋትን መረጃ ካለ ቤት ተቀመጣለች። በቃ እንደሚሳይ ኒካህ ካለው ባልና ሚስት ናቸው ማለት ነው። ኖ እሺ፣ ወሲብ ሳያደርጋት ሳይገናኛት ሐቄን ሰጥቻለሁ አለችው። የኔን ሐቅ ለአይሻ ሰጥቻለሁ አለች እኮ። ሌላ አማራጭ የላትማ። ምክንያቱም ፊት እንደነሳ ካወቀች ያለባት ቀን ነበረ። ያንን ቀን ለአይሻ የሷ ኢንቴንሽን ግን አይደለማ። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የሳቸው ሚስቶቹ ነው። ነብዩ ከሞቱ ወይም ተቀደመዋቸው ሴቶቹ ከሞቱ በጀነትም ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ነው የሚሆኑት። ከባህር ሴቶቹ ያንን ይፈልጉታል። ቁርአን ከሪም ላግ ያደርጋል። ምን እንደሆነ አላወቁም። እየተሰማህ አይደለ? ይሰማሃል? ይሰማኛል። እኔ ከተሰማ ላግ ያደርጋል። ያ ሱራ 4:128 ሬዲዮ ክፈተውና ስለ እንትና ታሪክ ነው ማለት። መጀመሪያ ግን ለምንድን ነው የሚለው ቢመልስልህ አሪፍ ነው። ለምንድን ነው ማለት ምን? ሳውዳ አትፍታኝ ቀኗን ለአይሻ የሰጠችው በምን ምክንያት ነው? ከመሬት ተነስታ ዝም ብላ ነው? ከመሬት ተነስታ ቀኒኑ ሰጂ ያለቻት ወይስ ምን ገጥሟት ነው? እስኪ ሲራውን በደንብ አንብቤው መለስልሃለሁኝ። ያው ሌላ ስልክ ስለሌለኝ ነው ሶሪ። ባሕስ ለማድረግ ለመፈለግ ሌላ ስልክ አላገኘሁምና አሁን ከዚህ ጥቅል ከወጣለሁ 428 ይልፈትላችሁና ቀጥሉ። እሺ ምን መሰለህ ቀጥሉ። ቢኒ ቀጥሉ ወይ ፎይ ቀጥሉ። እስኪ ከበደው ያው ከተባበርከኝ ደስ ይለኛል። መጥቷል ብዬ ነው ተመልሷል መሰለኝ። وين امرأة خافت من بعلها نشوزا يا رب ማዞር ብታውቅ ወይኔ ምራቱን ካፈላችሁ መስማማት ቢስማሙ ከሁለቱ ላይ ኃጢአት የለም። ላምበው ኃጢአት የለም። መታረቅም መልካም ነው። ነፍሶቻቸውን ንፍገት የተጣለባቸው መልካምን ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የኛ ኮንሰርኔሽን ያለው ሴት ከባሏ ጋር ሴት ከባሏ ጥላቻ ወይንም ፊቱን ማዞር ብታውቅ የሚለው አይደለ? ተጣለባቸው ይላል። ማነች የምታውቀው? ውስጥ አዋቂ ነው። ማነች የምታውቀው? ሴት ነች አይደለ? ሚስቱ አሁን እዚህ ጋር ሳውዳ መሐመድ ፊቱን እንዳዞረባት ብታውቅ እንበለው፣ ስማቸውን አስገብታል። ሳውዳ ሴትን በሚለው ቦታ መሐመድ በቃ ጠላኝ ብላ በጥላቻ ወይም ፊቱን በሚያዞርበት ስታውቅ እሷ ምን ታደርጋለች? አንድ ሴት ባልና ሚስቶች አሉ። ተራዋን አሳልፋ ሰጠች ማለት ነው። ተራዋን አሳልፋ ሚስትየዋ ቀጥሎ ተቀብሎታል። ስለዚህ ሳውዳ ጉዳይ እንደዚህ ነው። ስለዚህ ምንድነው እሱ እዛ ጋር ባልከው ላይ አሁን ሱረት እንግዲህ ምዕራፍ ላይ ያለው ወሱሉ ኸይር ያለው ቢታረቁ መልካም ነው ያለው ማለት ነው። ወይም በመካከላቸው ማስማማት ማለት ይሄ ነው። እንዲህ አድርጉ ተብሎ ይስማማሉ። አይ እኔ አንተ ስንተኛው ነው ስምምነቱ እየደረሰ ሱረቱ ኒሳ ያለው ስንተኛው ምዕራፍ ላይ ነበር? 128ኛው
ይሄ ቁራ ዝቅ አድርገው እስኪ ወንድም 28 ላይ ነው። 128 28 ላይ መስለኝ አይደለ? 128 እሺ ይርታ 128 ኦኬ እሺ። ስለዚህ እዚህ ጋር ተስማማን። ምንድነው እሱ ወደዚህ የመጣንበት ምክንያት ሱረት ተሪም ላይ ቁጥር 5 ላይ ቢፈታችሁ ምን ያደርጋል ነው ያለው። ቆንጆ፣ ታዛዥ፣ ድንግል፣ ጨዋ፣ አማኝ አላህ ሊሰጣችሁ ይከጅላል። ይሄንን ደግሞ አስቀድሞ ማን ነበር የተናገረው? ዑመር አይደል የተናገረው? እንደዛው እኮ ነው ያው አስቀድሞ የተናገረው ዑመር ነው አይደለ? አይ ቲንክ የኔ ኔትወርክ ነው የሱ ነው የተላለፈ ነው የሱ ነው ላግ የሚያደርገው። ከዛ የዑመር ራእይ የገጠመ የሆነ የቁርአን አያ ወረደ ማለት ነው። እናንተ የነብዩ ሰለላሁ ሚስቶች ሆይ ከእንትናችሁ ወይ ወርዶ ይግባ ወይ ከሌላ ሰው ጋር ቀጥል። በጣም ቁርአን ከሪም ወረድና ግባ። በጣም አዛገኝ ነው ራሱ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ሰይጣናት ተጥራብን ቢስሚላህ ተው ሰይጣናት ተጥራብን እንዴ! ሰይጣን ተጥራብናል እንዴ? አላህ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣን ረጂም ባለ ሰዓት ላይ አጋንንቶች ነው የሚከመሩበት። ሱራ 72:19 ላይ አንተ ሰይጣን አይሰማው ሰይጣኑ አንተ ነህ። እሺ እርግጠኛ ነህ? ወንድም ነህ? እኛ ሰይጣን ቆንጆ ኢምራን ቤትና በእነሁ ወንድም ነህ? ይሰማሃል? አይ ሙሐመድ አሁን ቶፒኩ ላይ ትገባለህ ወይንስ ቁርአን ሂድና መስጊድ ቅራ? ምን ታውቃለህ ሲጀመር አንተ? እስቲ እቺን ክፍል ፈስራት እስቲ ቁርአን ላይ መልሰው ወደ ቶፒኩ መልሰው። አንተ ከኛ ጋር ሳይሆን መከራከር ያለብህ ከነ ኢምራን ጋር ከነ እሱ ጋር ገብተህ መከራከር ፕሊስ ባታልከሱ አሉ ሱረቱል ተሪም ነው። ኦኬ ትሱ ሶሪ እፎይ ስማኝ፣ አንተ ከኛ ጋር አይደለም። እሺ ታልከሰው ከሰሩ መልካም። እሺ አሁን ተንበሉና መልስ መልሱ ነው። አፍራ እንዴት ነሽ? ደህና ነህ? ሰላም ነው አለን አልሐምዱሊላህ። ይሄን ክፍል እንዴት ታየዋለሽ? አንድ ባልሽ አንቺ ባል አለሽ እንዴ? እሺ ከዛ አራት ሚስቶች አሉት ባለቤት ባልሽ። ሰንበዲ መጥቶ እናንተ እንዲፈታችሁ እኮ አላህ ከእናንተ ቆንጆ ከእናንተ የሚበልጡ ሴቶች ድንግል የሆኑ ጨዋ የሆኑ አማኝ የሆኑ አላህ ያጋባዋል ቢል ደስ ይልሻል? የሆነ ድምጽ ይጋርባል ስልክሽ። ዝናብ አለኛ ጋር ለዛ ነው። ኦኬ አንዴ ሚዩት አድርጊና አዳምጪኝ፣ ከዛ ትመልሻለሽ። እሺ ሚዩት አድርጊው አንዴ። ኦኬ ምን አልኩሽ? አንቺ ባላለሽ ባልሽ አራት ሚስቶች አሉት። በስልምና አራት መግባት ስለሚፈቀድለት አራት ሚስቶች አሉት። ከዛ ባልሽ ደግሞ ሌላ ጓደኛ አለው። ከዛ እናንተ አራታችሁ ሚስቶቹ ጋር መጣና ይሄ ባላችሁ ነው ለአራታችሁ፣ ይሄኛው ደግሞ የባላችሁ ጓደኛ ነው። ይሄ መጥቶ ለእናንተ ምን አላችሁ? እናንተን እኮ ይሄ ቢፈታችሁ ባላችሁ ቢፈታችሁ ከእናንተ የተሻለ ቆንጆ፣ ጨዋ፣ ታዛዥ፣ ድንግል የሆኑ ከእናንተ የሚበላልጡ ሴቶች አላህ እሱን ያጋባዋል ብሎ ቢልሽ፣ ይሄ ጓደኛው ለእሱ የተናገረው። ከዛ እሱ ደግሞ ይሄንን ሰምቶ ከጓደኛው ሰምቶ እኔ እኮ እናንተን ብፈታችሁ አላህ ቆንጆ የሆኑ ከእናንተ የሚበላልጡ ድንግል የሆኑ ጨዋ የሆኑ አማኝ የሆኑ ታዛዥ የሆኑ አላህ ሊያጋባኝ ይፈልጋል ቢልሽ ታምኚዋለሽ? ቀጥይ። ማይክሽን አንሺና ቀጥይ። አፍራ ሶሪ አፍራ
አይ አልስማማም እኔ በዚህ ይሰማል። ለምን አትስማሙ? ስል እኔ እንደ እስልምና ሃይማኖትም ሆነ እንደራሴ አራት እስከ አራት መግባት በእስልምና የተፈቀደ እኔ እንደማውቀው ከሆነ ማለት ነው። ግን እኛ ለባላችን እሱ የሚፈልገውን ማንንከባከበው ከሆነ ማንታዘዘው ከሆነ የተፈቀደለት ነው። ግን እኛ በሁሉም ተንከባክበነው ታዘነው እኛ ላይ ሌላ ሴት ማምጥቶ ደግሞ ኧረ ይሄ ሐራም ነው፣ እንደ ዝሙትም ነው የሚቆጠረው። እኔ እንደራሴ እንደማስበው ያው እንግዲህ ለሙሐመድ ነው አላህ ምን አለው መሰለሽ? ወደ 11 በአንድ ቀን 11 ሴቶችን ነው የሚገናኘው ነበረ ሙሐመድ ነብያችሁ ማለት ነው። ዑመር መጣና እነኝን እኮ በስተታቸው አላህ የተሻለ ይሰጣል፣ ድንግል የሆኑ ጨዋ የሆኑ ቆንጆ የሆኑ ታዛዥ የሆኑ አላህ ይሰጣል አለው። ከዛው ሙሐመድ ደግሞ ይሄን ይሰማና እናንተን ብፈታችሁ ቆንጆ ታዛዥ ጨዋ ድንግል የሆኑ አላህ ይሰጠኛል ብሎ ቁርአን ነው ብሎ ወረደልኝ አለ። አስቀድሞ ግን የነገረው ማነው? ዑመር። እነኝን በአንድ ቀን 11 ሴቶችን ምናምን ወሲብ የምታደርጋቸውን ብፈታቸው አላህ ከነሱ የተሻለ ድንግል የሆነች ጨዋ የሆነች ቆንጆ የሆነች ታዛዥ የሆነች አማኝ የሆነች ተጸጻች የሆነች ይሰጣል ሲለው፣ እንዴ ሙሐመድ ሱራ 961 ላይ ጆሮ ተብሎ ይጠራል። ሰዎች የነገሩትን ሁሉ የሚሰማ ማለት ነው። ከዛ አላህ ይሰጠኛል ብሎ ቁርአን ነው ብሎ አወረደው። ተቀበያችሁ? እኔ ይሄን ሐዲስ እኔ አልሰማሁትም። አሁን ገና ከአንተ መስማቴ ነው። አልሰማሁትም ግን እኔ አላውቅም። ግን እኔ እንደ ሀሳቤ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አግብቷል። ግን እኔ ሚስቶቹ ሁሉም ለሱ የሚታዘዙ የሚያከብሩ እሱ የሚሉትን የሚያደርጉት ናቸው። እኔ ይሄን ሐዲስ አልሰማሁም በራሴ። ያው ቁርአን ነው፣ ሐዲስ ሳይሆን ቁርአን ነው። ይሄ ነው ሁላችሁንም ቢፈታችሁ የእናንተ ሁላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች አማኞች ታዛዦች ተጻጻቶች በአላህ ተገዥዎች ጾመኛዎችን ፊቶች ድንግልም የሆኑትን ጌታው ሊለውጠው ይዘጋጃል፣ ይከጅላል። ምን አይነት አላህ ነው? ኧረ ይሄማ እኔ አላውቅም። ይሄ ጤነኛ ነው ብለሽ ታምኛለሽ? እንደዚህ አይነት አምላክ አለ? እኔ ወደ አምላክ ከመጣሁ እኔ የፈጠረኝ አላህ እሱ የፈጠረው በምክንያት ነው። ስለዚህ እኔ የፈጠረኝ ይሄን ምድር የፈጠረ አምላክ ነው። ይሄን እሱ የፈለገውን ስለሚወስድ እኔ ይሄ ውስጥ አልገባበትም። ግን ትክክል ነው ብለሽ አታምኝም? እኔ እንደማስበው ሚስቶቹ ሁሉም አይሻ መሆኑን ከዲጃ ሁሉም ለሱ ታዛዦች ናቸው። ግን አሁን ወደኛ ከመጣን እኛ ፍጡራች ለባሎቻችን ማንታዘዝ ፍቅር ማስጣቸው ከሆነ ማግባት ይሄ የተፈቀደ ነው። እሱ ካልሰጠሽስ? ስማ አውርተንበት እንፈታለና ችግራችን የቤታችንን ጉድ መቼም ውጭ አናወጣም። አይ ምን ገጠመ መሰለሽ? አንድ ኔት አድርገው ታሪክ ልንገርሽ። አንዷ የአብዱራህማን ሚስት አስቀድማ አሪፋን አግብታ ነበር። ከዛ አብዱራህማን ስታገባ ደበደባትና ቆዳዋ አረንጓዴ ሆነ። ከዛ መጣችና ለአይሻ ነገረቻት። አይሻ አየችና ይኸው ከልብሷ ይልቅ እኮ ቆዳዋ አረንጓዴ ሆኗል አለች። እና አጥንቷም ተሰባብሯል፣ የተወሰነ ሰውነት ክፍሏን ሰባብሯታል ባሏ። ከዛ ሙሐመድ ጋር መጡ። ሙሐመድ ከዛ ባልየው ሲመጣ ምንድን ነው አለ። ከዛ ሚስትየዋ ምንም እኮ አላደረግኩትም፣ ምንም አላጠፋውም፣ ግን አለች። የልብሷን ጠርዝ ያዘችና ጫፉን ጣቷን እንዲያደረገችና
እንደዚህ ነው እንትኑ እንደዚህች ነው። ምንም እየሰራልኝ ያለ ኢዝ ኢምፖርታንት ምንም እንትን አለበት ሴክሹዋል ዲስፋንክሽን ኢምፖርታንት ነው። ችግሩ ይሄ ዝጋር አዳምጣ ኢምፖርታንት ነው እንጂ ምንም አጥፍቼ አይደለም። እና ልብሷን በጣቷ እንዲያሳየች እንትኖችን ነው የምታክለው አለች። ከዛ መሐመድ ኖ ምን አለ? ልፈች ፈልገሽ ነው? በዚህ ምክንያት ነው? አፈችማች ማለት አጥንቷ ተሰባብሮ ምን ብሎ አይሚን ሰውነቷ ቆዳ አረንጓዴ ሆኖ ሌላዋ መጣች ደግሞ አጥንቷ እንዳለ ድቅቅ ብሎ መጣች። መሐመድ ና አለው ሚስቱን፣ አንተ ነህ አጥንቷን የሰባበርከው? አዎ። ሚስት ነበረች? አዎ። እንግዲያውስ ንብረቷን ቀማና ባራት። ያ ረሱል እንዲህ ማድረግ ይችል ነበረ? እንዲህ ማድረግ ይቻላል አለው። አዎ ይባል ትችላለህ። ሰከስከን ወላሂ ሰከስከን። ሐዲሱን ሰጥሃለሁ። ሐዲሱን ሰጠ የለ ጥሎሽ እኮ 2 መሬት ሰጥቻል ነበረ እና በእሷ ስም ነው ያለው እና እስካሁን ድረስ ከኔ ጋር ነበረች። ጥሎሽ ደግሞ ያኔ ሳገባት 2 መሬት ሰጥቻታለሁ። ንጠቃትና አጥንቷን ሰባብረኸው አድቀሃት የለ ይህ ሰጣትን ያኔ ስታገባት ንጠቅና አባራት። ረሱል እንደዛ ግን ማድረግ ትችላለሁ? ትችላለህ። ንብረቷን ንጠቅና ሸኛት፣ አጥንቷንም ሰባብሮ። ካዲድ ማይክን አንሳውን። ሰከስከን ያልከው ሳክስ ነው። ይሄው በጠቃላይ ያወራው ሳክስ ነው። አሁን አጣፍተህ እንዳወራው ሐዲሱን እንትን ብለህ አናገረ እንዳጣፍተህ ሐዲሱን አሁን ክፈተው፣ ቃል ያውሩን ክፈተው። አረንጓዴ ሰውነቷ እንደሆነ ላሳይህ። ከዛ ደግሞ ያቺኛዋን ደግሞ መቷትም ፍታትም ዝም ብሎ አይቶ ስለመታት ብቻ መታታንም ያሉ ላሳይህ ነው እኮ ሐዲሱ መልሰው ቃል ሰውነቷ ቢጫ እንደሆነ እችኛዋን መፍታታችን ማለት ያችኛዋን ደግሞ አጥንቷን ሰባብሮ አካለ ጎዶሎ አድርጓት ንብረቷን ንጠቅና ባራት አለው። ደብዳቤው እንደውም ግራ ገብቶት ምን አለ? ያላ መልእክተኛ እንዲህ ማድረግ ችል ነበር እንዴ? አድቅቄያት ሰባብሬያት ማድረግ ችል ነበር አለ። ይህንን አዲስ ባሳየ ከእስልምና ትወጣለህ? አለፋታም ያልኩህ ከእስልምና አልወጣም። ምንም ብዬ ከእስልምና መውጣት አንተ ይሄን ጤናማ አይደለም ብለህ ስለምታምን ማለት ነው። እኔ አሁን አይደለም አሁን አቻወራው ቆይ ጫልቱ አንዴ ታጅም አጥንቷ ተሰባብሮ ንብረቷን ቀማና ባር ማለቱ ጤናማ አይደለም አይደለ? እንደዚህ በትክክል አላለም። አወናብደዋል። ጫልቱ በቀጠለሽ አንዴ ላሳየ እችኛዋ የሪፋ እና የአብዱራህማን ነው። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን ዙቤር አልቁረዚ ሜሪድ ሄር። ሪፋ ይፈታል። በአማርኛ ሙሉ በአማርኛ ፕሊስ አትረብሻ፣ ዲስትራክት አታርገን። እሺ እንደዛ ከሆነ አቡዳውድን አንዴ ክፈተው። እሺ አቡዳውድን ክፈተው። ወደ ዋናው ወደዛኛው እንግባ፣ ወደ ዋናው እንግባ። ይሄንን በአማርኛ አጥንቷን ፕሊስ አትረብሽ። እስቲ አጥንቷን ሰባብሮ ንብረቷን ቀየርከው። በእንግሊዝኛ ሲሆን ለምን ቀየርከው? ይሄንን እሺ ወደ አማርኛ አድርገው፣ ወደ አማርኛ ይሄንን አድርገው። አሁን የከፈተው ምታመንተኝ ስለሆነ ወደ አማርኛ እያደረኩልህ ተረጋጋ። ዋብያ ጀስት እንዴ አንድ ሰከንድ ችግር የለም። አቡዳውድ ምከት ከሆነ አውቀዋለሁ፣ ችግር የለውም። ኧረ እራሱን አንተ አንደኛ የመረዳት ችግር አለብህ፣ ሁለተኛ ዝም ብለህ የመጫው ችግር አለብህ። ተረጋጋ፣ ዶንት ፓኒክ። የገባው እኔ ቤት ነው ያለ መረጃ እንደማይወራ ወቅ አሁን አንብበው ከላይ ጀምረህ አንብበው። እኔ አይኗ ማንበብ አይችልም። ማንበብ ስለማይችል እሺ ለእኔ አድርግልኝ፣ ሚዩት አድርግ። ኦልራይት ሪፋ ሚስቱን ፈታት። በመቀጠልም አብዱራህማን ኢብኑ አዝ ዙቤር አልቁረዚ አገባት። አይሻ እንደተናገሩት ሴቲቱ አረንጓዴ መጋረጃ ሂጃብ ለብሳ መጣች።
ለአይሻም ስለ ባሏ አቤቱታ አቀረበች። በመደብደቧ ምክንያት የቆዳዋ ላይ ያረፈውን አረንጓዴ ሰማያዊ የመደብደብ ምልክት አሳየቻት። ቅድም ያልኩት ሴቶች እርስ በርሳቸው የመደጋገፍ ልማድ ስለነበራቸው ያላ መልእክተኛ በመጡ ጊዜ አይሻ እንዲህ አሉ። ከፍ አድርገው እንደ አማኝ ሴት ያለ መከራ የምትቀበል እንደ አማኝ ሴት ያለ መከራ የተቃጠለች እንደ አማኝ ሴት መከራ የምትቀበልና የምትቃጠል ሴት አይቼ አላውቅም። ይኸውልህ እይ ቆዳዋ ከአረንጓዴ ልብሷ ይበልጥ አረንጓዴ ሆኗል። በምን በመደብደብ ምክንያት ማለት ነው። አብዱራህማን ሚስቱ ወደ ነቢዩ መሄዷን በሰማ ጊዜ ከሌላ ሚስቱ የወለዳቸውን 2 ወንድ ልጆቹን ይዞ መጣ። ሴቲቱም ባላ ይሁንብኝ፣ እኔ በእርሱ ላይ ምንም ያጠፋሁት ጥፋት የለም፣ ነገር ግን እርሱ ስሜተ ቢስ፣ ቅድም ያልኩት ኢምፖርታንት ነው። ስሜተ ቢስ ብልቱ የማይቆም ነው። ስሜተ ቢስ ወይንም ብልቱ የማይቆም ነው። ለእኔ ያለው ጥቅም ልክ እንደዚህ ነው በማለት የልብሷን ዘርባባ ጫፍ ይዛ አሳየች። ቀደም ያልኩት አሁን አቡዳውድን ክፈተው ደግሞ እቺ አረንጓዴ ሆና የተቀጠቀጠችበት በኋላ መፍታታችም ይላታል። ይህንን አቡዳውድ ደግሞ 22-28ን ክፈተው። አጥንቷን የሰባበራትን ደግሞ ንብረቷን ቀማና ባራት ያለውን አሳየው። እችኛ መፍታታችን ማለት ሰውነቷ አረንጓዴ ሆኖ ብልቱ አይቆምም። ለእኔ ምንም እየሰራልኝ አይደለም። ከሌላ ሴቶች ነው ይወልዳል፣ እኔ ጋር ደግሞ ምንም አያደርግም ብትልም ኖ መፍታታችን ማለት ነው። ለምን አጨረሰው ማለት ችግር እኮ ይሄ ነው። አዲሱ ለምን አጨረሰው? ሌላ ነገር የለም። አምጣ አዲሱን እሺ ልጨርስልህ ካልቀየርከው ቃል ኔክስት ያለው በቃ ምንም እንትን ነው። መፍታታችን ነው የሚለው። አብዱራህማን ባላ ይሁንብኝ ያላ መልእክተኛ ሆይ እርሷ ውሸቷን ነው፣ እኔ በጣም ጠንካራ ነኝ፣ እርሷንም ማርካት እችላለሁ። እሷ ኢምፖርታንት ነው። ጭንቅላቱ እንደተመታ እባብ ጥቅልል ብሎ ይተኛል። እኔ ጋር ምንም ጥቅም እየሰጠኝ አይደለም፣ እንደዚህ ጨርቅ ነው ትላለች። እሱ ደግሞ ኖ እኔ ጠንካራ ነኝ፣ ከተነሳ አይተኛም፣ አረካት አለው ይላል። ከዛስ እኔ ማርካት እችላለሁ፣ ነገር ግን እርሷ አመፀኛ ናት፣ ወደ ሪፋን መመለስ ትፈልጋለች አለ ያላ መልእክተኛ። ከዛ ሰማ ሁለቱንም። እሱ ካለማ ትክክል ነው የሚሆነው። ስለዚህ በምን ጀስቲፋይ ላድርገው አለ። ኦኬ ያላ መልእክተኛም ለሴቲቱ እንዲህ አሏት፣ ፍላጎትሽ እርሱ ከሆነ አብዱራህማን ከእርሷ ጋር የትዳር ግንኙነት ግብረ ስጋ ግንኙነት ካላደረጋት በስተቀር ወደ ሪፋ መመለሳት እንደማትፈቀድላት እወቂ አላት። አይቻልም፣ አይፈቀድልሽም ማለት ከፍ አድርገው። ከዛም ነቢዩ ከአብዱራህማን ጋር ያሉትን 2 ልጆች ከሌላ የወለዳቸውም ማለት ወንድ ልጆች አይተው እነዚህ ልጆች ናቸውን ሲሉ ጠየቁት። አብዱራህማንም አዎ አለ። ነቢዩም እንግዲያውስ አንቺ ያልሽውን ትያለሽ፣ ባላ ይሁንብኝ፣ እነዚህ ልጆች እርሱን የሚመስሉ ቁራቁራንን በሚመስልበት መልኩ ነው፣ በጣም ይመሳሰላሉ አላት። ስለዚህ መፍታታችን እሱ የሚመስል ከሌላ ስለወለደ አንቺ ጋር ምንም አገልግሎት ባይሰጥም ምንም ብልቱ ባይነሳም መፍታታችን ከሌላ ወልዷልና። አሁን ወደ አቡ ዳውድ ወሰደው። አንድ እዚህ ጋር ልናገር፣ እኔ ምንም የምትናገረው ነገር የለም። አዳመጥ፣ ቆይ አዳመጥ ቤቢ፣ ቆይ እሷ እኮ በውሸት እንትኑ አይሰራም ምናምን ብላ ወደ አሪፋ የሚባል ሰውዬ ለመመለስ ፈልጋ ነው አይደል? እዚህ ጋር ሀሳበው በውሸት አይደለም። እንደዋሸች ምንም የምታውቀው ነገር የለም። በውሸት ነው እንጂ እሱ 2 ልጆች አሉት። እንትኑ የማይሰራ ከሆነ ይሄ 2 ልጆች እኮ አሉት፣ እንዴት አይሰራም ቻለች? በውሸት ነው ጋበዝ። ሴክሹዋል ዲስፋንክሽን ሜቢ ማታ ከሆነ ሌክቸር ክላስ ለብቻ ሰጠዋለሁ። እዚህ ላይ ብዙ እያስተማርኩ ነው። ፕላትፎርም ስለማይፈቅድ ቆይ አዳምጥ። ነሰሰርሊ
ኧረ 1 ሚኒት ከዛ በታች ወይም ከሁለት ደቂቃ በታች እንትን የሚያደርጉ ኢምፖተንሲ ያለባቸው ናቸው። ሰው በአንድ ሰከንድ ውስጥም ኢጃኩሌት ካደረገ መውለድ ይችላል። በአንድ ሰከንድ ውስጥም 1 ሰዓትም ይሁን 1 ቀንም ይሁን 1 ሰከንድም ይሁን ጤናማ የወንድ የዘር ፍሬ መስጠት ከቻለ በ1 ሰከንድም መወለድ ይችላል። ማተር አያደርግም። ስለዚህ እሷ እያለች ያለችው ኢምፖተንሲ አለበት ነው፣ የቢሴክሹዋል ዲስፋንክሽን አለበት። ስለዚህ እሱን ትሪት ሊደረግ ይገባው ነበር ሰውየው። ወይንም ደግሞ ሰውየው ሌላ ቦታ ላይ ደክሞ እየመጣ እሷ ጋር ምንም ወይንም ዝም ብሎ ተጠቅልሎ እየተኛ ነው፣ ሌላኛው ጋር እየወለደ። ሌላኛው ችግር ግን ምንድነው? እሱ ቁራን እንደሚመስል ልጆቹ እሱን ይመስላሉ ብሏል። መሐመድ በሌላ ሀዲስ ላይ ደግሞ ምን ብሏል? ራሱን ይመተዋል። ይሄ ወንድ ልጅ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላል ብሏል። በዚህም መሰረት ሴቲቱ ትክክል ነች። ባሌ ቶሎ ይጨርሳል ደካማ ነው ማለቷ ትክክል ነች። ምክንያቱም በሌላ ሀዲስ ላይ ምን ስላለ ወንድ ቀድሞ ፕሊስ አንተ ደንቆሮ ስለሆንክ እኮ ሁሉም ማስረዳት አይጠበቅብኝም፣ ማሳያለሁኝ። ከእስልምና ለቀም ወጣ ከሆነ ደግሞ በጣም ደስ እያለኝ ማለት ነው። ስለዚህ ሴት ቀድማ ከጨረሰች ልጇን ይመስላል፣ እሷን ይመስላል። ወንዱ ቀድሞ ከጨረሰ የሚወለደው እሱን ይመስላል ብሏል። ሀዲሱ ላይ እንዳየነው ደግሞ ቀጥታ ልጆቹ የሚመስሉት እሱን ነውና ሴቲቱ ያለችው እውነት ነው፣ ውሸት ሳይሆን እሱን ስለሚመስሉ ቀድሞ ጨራሽ ነው ማለት ነው። አሁን አብዳውድ 22 23 28 ላይ እንግባና ይኸው ከፍቶላል። how then does son resemble her? መልሰው አብዳውድ ላይ መልስልኝ። ኦኬ ወደ አማርኛ አድርግለት። ሰውየው ዝገት ስለሆነ ምንም ስለማያውቀው ዝገት ምን አላት በለው። 2000 ሰው በሚሰማ ቋንቋ ነው ነገር ያለብን። ኦኬ እንደዚህ ይላል። የሙሚናን እናት አይሻ እንደዘገቡት አይሻ እንዲህ ስትል ዘገበችው። ቀደም ያልኩትን ሰውነቷ የሆነ ክፍሏ ፓርት ተሰባብሮ ስለመጣችው ሴት ስትናገር ሀቢባ ቢንት ሳህል የጣቢት ኢብኑ ቀያስ አልሺማ ሚስት ነበረች። እርሱም ደበደባት፣ ከሰውነቷም የሆነ ክፍል አጥንቷን ሰበረ፣ ፈጫት። ቀደም ያልኩት አጥንቷን ሰበራት አልኩኛ። ምን አደረጋት? ደብድቦ አጥንቷን ሰባበራት። እርሷም ከማለዳው በኋላ ወደ ነቢዩ መጥታ በባሏ አቤቱታ አቀረበች። ለመሐመድ ሰው ብላ ማለት ነው። ሽምግልና መሆኑ ነው። ሰው ብላ ለመሐመድ ነገረችው። ባሌው ደበደበኝ፣ አጥንቴ ተሰብሯል ብላ አጥንቷ ተሰብራ ሄደች። ነቢዩም አጥንትሽ ተሰብሯል፣ ፍትህማ ያስፈልግሻል፣ ያ ወደላ አህያ እሱን የሰበረው ቢል ጥሩ ነበረ። ምን አለ? ነቢዩም ጣቢት ኢብኑ ቅያስን አስጠርተው ከሀብቷ ከመህሯ የተወሰነውን ውሰድና ተለያት አሉ። ያኔ ሀብት የሰጣሃትን ምህር የሰጣሃትን ውሰድባትና ተለይ ከሷ። አጥንቷን ሰብሯት እኮ ማሳከሚያ ስጣት እኮ አይደለም። ሚስትህ ነች ለምን መታሃት እኮ አይደለም። ምን አደረገችህ እኮ አይደለም። ያኔ ምህር ስታገባት የሰጣህ ጥሎሽ አለ አይደለ? ጥሎሹን ተቀበላትና ተለይ ከሷ። ይሄማ የሚገርም ነው። ባሏ ምን ቢል ጥሩ ነው? እርሱም እንዲህ አለ ባልየው፣ ያላ መልእክተኛ ሆይ ትክክል ነው ሲል ጠየቀ። ያኔ ጥሎሽ ሳገባት የሰጠዋትንም አጥንቷን ሰባብሬ ደብድቤያት፣ ያኔ ጥሎሽ ያኔ ሜይ ቢ ሳገባት የሰጠዋትንም ልንጠቃት ፌር ነው? ያለ መልእክተኛ እንደዛ ማድረግ ይችላለሁ? መሐመድ ቢን ጥሎ ነው። እሳቸውም አዎ
አዎ ትችላለህ። አጥንቷን መሰባበር ብቻ ሳይሆን ያኔ ስታገባ የሰጣትንም ጥሎሽ ንጠቃት። እርሱም እንዲህ አለ። ከዛ እርሱም ከፈርክ እኔ ለእርሷ ምህር አድርጌ 2 የአታክልት ቦታዎችን ሰጥቻታለሁ። አሁን በእርሷ እጅ ይገኛሉ። ያኔ ሳገባት 2 የአታክልት ቦታ ሰጥቻት ነበረ እና በእሷ እጅ ነው ያሉት። ስነጋባ ጥሎሽ ሰጥቻት ነበር እና እንዴት ነው ያለ መልእክተኛው? ነብዩም እርሱን ውሰድና ተለያት፣ ፍታት። ይኸው ካዲድ አንተ እንዳልከው አይደለም ያልከው። ምንድን ነው እኔ ሐዲሱ ላይ የጨመርኩት የቀነስኩት? ይሄ አሁን አውዱ ማለት ተፈልጎ ነው ገብቷል። እኔ የጨመርኩት የቀነስኩት ቅድም ሐዲሱ እንደዛ አይልም ያልከው ይላል አይልም? እኔ እንዳልኩት አረዳደህ የተለየ ነው ያንተ። ለአቅመ ገስት ራሱ አበቃም ከስር ሆነ ተማርካውን በኋላ አፍራ ቅድም የተናገርኩትን ሰምተሻል። ቃል በቃል አዲሱ ይላል። እኔ አንተ ቅድም ይሄ ግን ይሄ የተሳሳተ ሐዲስ ነው ወላሂ። እንዴት ነብዩ እንዴት ነው ሰው ተደብድባ የሰጣሃትን ተቀበላትና ፍታት ወይም አባራት የሚለው? ኧረ እኔ አይመስለኝም። ዳይፍ ነው በይ። ይሄ ጤናማ አይደለም በይ። ደስ ይለናል ሐዲሳችሁን ስክዱ ደስ ይለናል። ኧረ እንዴት ሰው ተደብድባ ቁርአን ከሪም ሚታርገው ይሄ ጤናማ አይደለም በይ። እንደዚህ አይነት ፍርድ ትክክል አይደለም በይ። መርሐባ ይሄን ቁርአን ሐዲስ ታውቀዋለህ? ቁርአን ከሪም አረብኛውን አርግለት። እሺ ይቅርታ እህቴ፣ ካላወቅሽ አላወቅኩም ብቻ ብለሽ ዝም ብትይ ደስ ይለኛል። ይቅርታ ግን እንዳስተያየት ነው። እሺ ሐዲሱን ከመናገር ከባድ ነገር ስለሆነ አላቅም ብቻ። ትክክል ነች እኮ። እንዴት ጤናማ ታዲያ? ያኔ ጥሎሽ የሰጣትን ተቀበል፣ ተሰብራ፣ ተመታ፣ እንደዚህ አይነት ፍርድ ሲሰጥ ገርሟት ነው። አቢ ዳውድ እውነት ለመናገር ሐዲሱን አልቀራሁትም እኔ። ነገር ግን ጠቅለል ሲል ያው ሐዲስ ሲሆን ታውቃለህ አይደለ? ያው አንደኛ ሶሂህ ነው ضعيف ነው የሚለው ነገር እንትን ይወሰናል። ሁለተኛ ደግሞ የሙፈሲሮችን ወይም የሙሐዲሶችን نعم حكم الصحيح شيخ الألباني رحمه الله شيخ الألباني صحيح ካሉት ያው ወደ صحيح የተጠጋ ሐዲስ ነው የሚሆነው፣ ትክክል ነው የሚሆነው። ነገር ግን የሐዲሱን ምንነትና ያው ቀጥታ ማብራሪያውን ከሙሐዲሶች መስማት ይጠበቅብናል። የቀጥታ አማርኛ ትርጉም ካደረከው እንትን ነው የሚሆነው። ወደ ርዕሳችን ከርዕሱ ውጭ አስወጡህ መሰለኝ አይደል? ያ ለምን እንደመጣን አላውቀውም። ብቻ ኤንኤስ ካሊድ ነው ያስገባና ቁርአን ከሪም ቪዲዮ እናሳያቸው የራሳቸው ኡስታዝ ምን እንዳለ። ስለዚህ ከርዕሳቸው ውጭ እንዳይሆንባችሁ ስለ ሴቶች አሁን ቆይ የማን ነው እሱ? ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ያ በማንኛውም ነገር ባሏ ያላትን ክንት ካላለች ትፈታለች የሚለው ኡስታዝ እሱ ልክፈተው። በምን በምትለይ ነው? ምንድነው እሱ? ለምሳሌ ልብሱን ተኩሳ ካንተን ካላለች ፈታዎች ካላት መፍታት ይችላል ባልየው እያለ የተናገረው ከዚህ ጋር ተያይዞ ከፍች ጋር ተያይዞ ነው ቶፒካችን እሱ